ቀን 20 11ኛ ወር 2018 ዓመተ ምህረት በወቅታዊ ጉዳዮች ከአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ከዳግማዊ ቴዎድሮስ 5ኛ ኮር የተሰጠ መግለጫ። የአማራ ሕዝብ የገጠመውን ፈርጀ ብዙ ጥቃት ለመቀልበስ ህልውናውን ለማረጋገጥ ብርቱ ትግል እያደረገ ይገኛል። ትግላችን የተነሳበትን ዓላማ እንዲያሳካ እዝና ሰንሰለት ተጠብቆ ግልጽ መርህና አሰራር ተቀርጾ የተቀመጡ አሰራሮችን አክብሮ መንቀሳቀስ ሲቻል መሆኑ የታመነ ነው። የህዝብን ሰላምና ደህንነት ለማስጠበቅ በየቦታው እየተፈጸሙ ያሉ ዝርፊያና እገታዎች እንዲቆሙ በጠላት ላይ የተናበበ ጥቃት ለመፈጸም እንዲቻል ወጥ እዝና ሰንሰለት እንዲፈጠር ወጥ የሆነ የእዝ አንድነት እንዲፈጠር የራሳችንን በጎ ተጽዕኖ ስናደርግ ቆይተናል። ለዚህም የዳግማዊ ቴዎድሮስ 5ኛ ኮር በሚንቀሳቀስበት ቀጠና ሆን ተብሎ ግጭት እንዲፈጠር ቀጠና በማስፋት በፋኖነትና እየታገሉ የሚገኙ የአህድ አመራሮችን ነጥሎ ለማጥቃት እንቅስቃሴዎች ሲደረጉ ወደኋላ እየሸሸን ትኩረታችንን መደበኛው ጠላት ላይ በማድረግ ከጎንዮሽ መጓተት ራሳችንን ጠብቀን ቆይተናል። በሌላ በኩል የኮራችን የሰራዊት አባላት የሆኑ ጓዶቻችን በአደረጃጀት ልዩነት ሰበብ ሲገደሉብን አንድ እንደምንሆን በማሰብ ነገሮችን በወደ ሰፊነት ተሸክመን ቆይተናል። ከዚህ ባለፈ በኮራችን ውስጥ ያሉ የክፍለ ጦር የብርጌድና የሻለቃ አመራሮች ትኩረት ያደረጉ የስም ማጥፋትና ነጥሎ የማጥቃት ስራዎች በተደጋጋሚ ተፈጽመውብናል። ይህ በእንዲህ እንዳለ ለጎንደር አንድነት ከአሃዶቻችን የተውጣጣ ዙሪያ ጥበቃ ሰራዊት ይዘን የኮርና የእዝ አመራር አጅበን ሰኔ 30 2018 ዓመተ ምህረት ወደ ጉባኤው ቦታ እንቅስቃሴ ጀመርን። ሐምሌ 1 2018 ዓመተ ምህረት ገላ ማጠቢያ ስንገባ በጠቅላይ ግዛቱ ሰራዊት ደፈጣ ተጥሎ አጅበን የሄድነው አርበኛው ዮናስ አያልቅበት ከና አጃቢ እንዲቆስሉ ሆኖብናል። ከዚህ በተጨማሪም ወደ ጉባኤው ቦታው እንዳንገባ በመደበኛ ጠላትም በእነዚህ ወንድሞችም ጫና ከጉባኤው ተሳታፊ በግልጽ ተገፍተን ወጥተናል። ይህን ተከትሎ የእዝ አመራሮችም እኛ የኮር አመራሮችም ባልተሳተፍንበት በአንድነት ስም የወጣውን መግለጫ የማንቀበለው መሆናችንን ባህዳችንና ለሰራዊታችን ማሳወቅ እንፈልጋለን። ምክንያቱም ሁሉን አካታች የጎደለውና በሂደቱም ውስጥ መገዳደል ታቅዶ እየተሰራ መሆኑን ሕያው ምስክሮች እኛው ነን። በዚህ የተነሳ ከሂደቱ ተገፍተን ስንወጣ ልዩ ስሙ ዝሃ ወይም ቦረን መስክ በተባለው ቦታ ላይ በጠቅላይ ግዛቱ 204ኛ ኮር ምክትል አዛዥ ጌቴ መሳፍንት አማካኝነት የታቀደ ደፈጣ ተጥሎብን ከጀርባ ደግሞ ሌላ መች ኃይል ስምሪት ሰጥተው ሐምሌ 7 2018 ዓመተ ምህረት ተኩስ በመክፈት 2 የአመራር አጃቢዎችን ገድለው 2 አቁስለውብናል። ይህንንም በማግስቱ ባወጣነው መግለጫ ይፋ አድርገናል። ጥቃቶቻቸውን ሽፋን መስጫ በኮሩ የሚወጡ መግለጫዎችን ከኮሩ በወንጀል በታገዱ እና በሚፈለጉ ስራ አስፈጻሚዎች የ5ኛ ኮር መግለጫ አይደለም እየተባለ በተደጋጋሚ በሚዲያ ሲዘገብ ቆይቷል። ይህንን ከፊትና ከኋላ የሚያስገባ ደፈጣ ራስን በመከላከል ሰብረን ወጥተን አምቦ ሜዳ ገብተናል። ከዚህ ባሻገር በዳግማዊ ቴዎድሮስ 5ኛ ኮር እና በውስጡ የሚገኙ አሃዶች ላይ ተደጋጋሚ ጥቃቶች ሲሰነዘሩብን በሬ ወለደ ወሬ የስም ማጥፋት ዘመቻዎች ሲዘመቱብን ከርመዋል። ዋናዎቹም አንደኛ የዳግማዊ ቴዎድሮስ 5ኛ ኮር አሃድ ፈርሷል፣ የኮር ዋና ሰብሳቢን ጨምሮ በተዋረዱ ያሉ የኮር አመራሮች ታግደዋል የሚሉ ሰራዊትን ግራ የማጋባት እንቅስቃሴ ከእውነት የራቀ የጠላት ወሬ መሆኑን በግልጽ እንወዳለን። እንዲህ ያለው ስራ ላይ 24 ሰዓት ተጠምደው የሚውሉት አካላት ደግሞ ሰራዊት የማደራጀት ሳይሆን የማፍረስ የትግሉ ከፍታ ሳይሆን የግል ዝና አንድነትን ሳይሆን ልዩነትን በመፍጠር ማትረፍ የሚፈልጉ የመንደር አውደልዳይ ፋኖ መሳይ ጎፈሬ ነቃሾች ናቸው። ሁለተኛ በሀብቴ ወልዴ ቀጥተኛ ትእዛዝ ሰጭነት የአንዱን አሃድ መሳሪያ ሌላው አሃድ እንዲነጥቅ በማድረግ የኮራችንን አሃዶች እርስ በርስ ለማመታታት አቅደው የሰሩ አካላት ነቅተንባቸው ከጎንዮሽ መጓተትና መተኳኮስ የተሻገረ የውስጥ ውይይቶችን በማድረግ ጭምር ለመፍታት ጥረት ስናደርግ ቆይተናል። ወደፊትም ይህን ስራችን አጠናክረን እንቀጥላለን። የዳግማዊ ቴዎድሮስ 5ኛ ኮር ቀጠና የሆነው አምቦ ሜዳ አካባቢ የማህበረሰባችን ከቦታ ቦታ ተንቀሳቅሶ ማህበራዊ፣ ምጣኔ ሀብታዊ፣ ፖለቲካዊ ስራዎችን እንዳያከናውን ከሐምሌ 7 2018 ዓመት ጀምሮ ይህን መግለጫ እስካወጣንበት ቀን ድረስ ከአዲስ ዘመን እብናት የትራንስፖርት አገልግሎት በማቋረጥ ህዝብን በማሰቃየት ተግባር ላይ የተሰማራው ጌቴ መሳፍንት የተባለው ግለሰብና አጫፋሪዎቹ የአካባቢው ማህበረሰብ የሰቆቃ ህይወትን እንዲገፋ አድርጎታል። ግለሰቡ ከዚህ በፊትም ከተሾመ አበባው ጋር በመናበብ የህዝብ ትራንስፖርት አገልግሎትን በማቋረጥ ለማህበረሰብን ከማስለቀስ ባለፈ የአማራውን ባለሀብት ሰርቶ እንዳይበላ እንቅፋት በመሆን ተግዳሮት ሆኖ ቆይተዋል። ከዚህ እኩይ ተግባርም ስርዓቱ ላይ ያሳደሩት አንድም ጫና የለም። ይልቁንም ማህበረሰቡና ባለሀብቱ ላይ ጫና እያሳደሩ ይገኛሉ። ይህ ጉዳይ በዚህ ከቀጠለ ማህበረሰቡም ሆነ ሰራዊታችን መንገዱን የማስከፈት የራሱን አማራጭ ለመውሰድ የሚገደድ ይሆናል።
የአምስተኛ ኮር አሃድ ከሆነችው የሁለተኛ ሬጅመንት አዛዥ አርበኛ ጌታዬ እሱ ባለው ላይ ልዩ ስሟ እሁድ ገበያ ከተባለው ቦታ በቀን 11 ወር 2018 እንቅስቃሴ ላይ እያሉ ደፈጣ ጥለው የግድያ ሙከራ ያደረጉ ቢሆንም የሁለተኛ ሬጅመንት አዛዥ አጃቢ ቆስሎ ደፈጣውን ሰብረው መውጣት ችለው ነበር። ነገር ግን ይህ ገዳይ ቡድን አሁንም በቃኝ ባለማለቱ በድጋሚ የሁለተኛ ሬጅመንት አመራር ከሆነው አርበኛ መብራት ጌታነህ ላይ ከዚሁ እሁድ ገበያ በተባለው ቦታ በ11 ወር 2018 ድጋሚ ደፈጣ ጥለው ተኩስ የተከፈቱ ሲሆን አንድ የባጃጅ ሹፌርና አንድ ተሳፋሪ ሲቪል ቆስሎ ባጃጇ ሙሉ በሙሉ ወድማ ደፈጣ የተጣለባቸው የአህድ አመራሮችና አጃቢዎች ደፈጣውን ሰብረው መውጣት ችለዋል። እነዚያ የትግላችን ሰንኮፍ የሆኑት ገዳይ ቡድኖችም ስራቸውን ከሞላ ጎደል ሰርተው ወደ ተላኩበት ገላ ማጠቢያ ገብተዋል። አምስተኛ ወደ ፎገራ በኮራችን አደረጃጀት ክፍል መሪ ኃላፊነት በቀን 11 ወር 2018 ግዳጅ በላክናቸው አሃዶቻችንና አመራሮቻችን ላይ በቀን 11 ወር 2018 በ204ኛ ኮር ልዩ ስሟ ቁራ ሰቀል ከተባለ ቦታ ግልጽ አፈና ተደርጎ የአንደኛ ሬጅመንት ምክትል አዛዥ አርበኛ ጌታቸው መኩሪያው አንድ አጃቢ ተሰውቶብን እንዲሁም የአምስተኛ ኮር አደረጃጀት ክፍል ኃላፊ አርበኛ ሲራክ ጥሩነህ አጃቢ ቆስለውብን የሞትና የሽረት ትግል ተደርጎ የታፈኑት አሃዶቻችን ማውጣት ችለናል። በበላይ ዘለቀ እዝ ጉዳይ ተከታታይነት ያላቸው የዳግማዊ ቴዎድሮስ 5ኛ ኮር ደብዳቤዎችን ለፖሊስ ቢሮ ማስገባታችን ይታወቃል። ሆኖም እነዚህ ተከታታይ ደብዳቤዎች በጆሮ ዳባ ልበስ ታልፈዋል። የመርህ ጥሰቶች በዚህም አልቆሙም። በድርኳዜ አንድነት ያልበቃው የለበጣ አንድነት አሁንም የሥራ አስፈጻሚ መደብ ድልድል በቀን 11 ወር 2018 ይፋ መሆኑን ተመልክተናል። በመሆኑም ይህ የሐሳዊ አንድነት ጉባኤ አካል እንዳልሆንና አንድነትን እንደማንቀበለው በአጽንኦት እናስገነዝባለን። መላው የትግላችን ባለቤት የሆነው የአማራ ሕዝብ እና የህልውና ታጋዩ እንዲገነዘብልን የምንፈልገው ነገር ቢኖር እንደ ዳግማዊ ቴዎድሮስ 5ኛ ኮር ካለፉት 5 ወራት ጀምሮ ስለ አንድነት እየከፈልን ያለውን መስዋዕትነት በጥልቅ እንዲረዳልንና እንዲያውቅልን እንፈልጋለን። ክብር ለትግሉ ሰማዕታት። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር